ቤዛ አትልፈሰሺ ካገኘን ይገለናል አታኩም ደከመኝ እባክህ ምንም እንዳታረገኝ ቤዛ አሁን መጮሽ ምንም አይጠቅምሽም አንቺና የወንድምሽ ዳኒ ሰፈሩ ተሰራችሁን በሙሉ ደረሰበት ስለዚህ አንቺ ጣይወስ ልሻለሁ ለወንድምሽም ተመለሽ መጥቼ ይዟለሁ እባክህ ኢንስፔክተር ልቀቀኝ እኔ ምንም ያጠፋሁት ነገር የለም በየልጅነት ስቃይ ይበቃኛል ያለ እናት ማደግ ይበቃኛል እባክህ ልቀቀኝ አፍሽን ዝጊ ነው ቤተልሽ እባክህ ልቀቀኝ ወንድሜ ታሊዱ አንቺ እኮ ነው ስልክ እያይሽ ያስደፋሽኝ እንዴ ሊዱ ምን ሆነሻል ውሃም ጭልኝ አልሻት አመጣችልሽ ኤን ስልክ እየጎረጎርሽ መቻየሻት እራሻልሽ እንዲያስደፋሻት ደግሞ መልሰሽ ተሳደቢያለሽ እንዴ ማሚ እኔ ምን አጠፋው እኔ ስልክ እያየሁ ነው እሷ ግን ምን እያየች ነው ዝም በይ ደግሞ ምን አይነት አመል ነው ያመጣሽው በይሄን ስልክሽን አስቀምጪና ተነሽ ሮማን ይቅርታ ጠይቂ አይ ሊዱዬ ይሄ እኮ ካንቺ የሚጠበቅ አይደለም ዶክተር ምንድነው አሁን ከመምጣት በፊት እዚህ ጋር የሆነ ሌባ ሰፈሩን ሲበጠብጠው ነበር ማን ነው ዳይመንድ አይደለም እኮ ሌላ ሰው ነው አይደል እንደ ቅምጥል አዎ በዚህ ጋር ሲሮጥ ነበር ኩኩሻ ቆይ ለምን እንደዚህ የምትደናገጪው እኔ እኮ ፖሊስ ነኝ የሰውን አይን አይቼ እየዋሸና ነው እሱን እየተናገር እንደሆነ አውቃለሁ ቆይ ምን እየደበቅሽ ነው እንዴ ኢንስፔክተር እኔ ምንም የምደብቀው ነገር የለም እንዴ አንተ ሁልጊዜኛም ብቻ መጠራጠር ነው እንዴ አሁን በፍጥነት ካልደረስክበት እኮ ወንጀለኛው ስለሚያመልጥክ ነው ካላመንከኝ ይሄው ቅምጥልንም ጠይቃት እሷም አይተዋለች አሁን ኢንስፔክተር እውነት እኔም አይቻለሁ በዚህ ጋር ሌባ እያሉ ሲሮጡ ነበር እነማን ናቸው የሮጡት ሌባው ነው እንዴ ስልኳን ቀምቷት እኮ ነው የሮጠው እዚህ ሰፈር ውስጥ በጣም ብዙ ሌባ አለ ኢንስፔክተር ካንቺ የባሰ ሌባ እንዴ እኔ ማታረምኩ አይደል እንዴ ነው ባለፈው ስታቴ ምናምን ልትወቅሰኝ ነው ፍቅር ዛሬ ለትንሽ አመልጠሻል አደይ ነገ ግን ሁሉም ነገር ያልቅልሻል እያለች እየፎከረችባት ትገኛለች ማለት ነው። እንግዲህ አደይ በተኛችበት ምን ለማድረግ እንዳሰበችም ባይታወቅ ፍቅር ያሰበችው ሴራ አለ። የፍቅርና የናቤዛ ሴራ አያልቅም ማለት ነው። እነሱ ያለ ሰው ሰላም አያገኝም። ፍቅርና የሊሊ አክስት ከእንደገና ደግሞ እነ ቤዛና ዳኒ እያሉ ምንም ፋታ ሊያገኙ አልቻሉ ማለት ነው። አንዱን ሲጨርሱ በአንዱ ይመጣሉ፣ አንዱን ሲጨርሱ አንዱ ይመጣሉ። መች እንደሚያበቁ ግን አይታወቅም ማለት ነው። ነገር ግን ለዛሬው እውነት እንደተናገረች ያው አደይ ስልኳን ልታነሳ ስትል ትንሽ አመልጣለች ማለት ነው። እንግዲህ አደይ ዛሬ ስላመለጠችም ደስ ያላችሁ በላይ ግጩኝ ማለት ነው። ዳኒና ቤዛ ሰዎች ስለደረሰባቸው ለእያንዳንዱ ሁሉ ተጠያቂ እነሱ ናቸው እያለች ቤዛ በኪንጎ ላይ እያፈዘችበት ትገኛለች ማለት ነው። የራሷን ጥፋት መልሳ በሰዎች ላይ ለማጋጨት መልሳ የነሱን ወሬ የራሷን ወሬ በእነሱ እያወራች ትገኛለች። ከዛ ኪንጎ ዝም በይ እባክሽን ብሎ ሲላ ዳኒ ተነስቶ ኪንጎን በእርግጫ ይሏል ማለት ነው። እንደዚህ ፈታችሁ ለቃችሁ ድሮ እናንተ እንዴት ነው እዛ ጋር እንትን የምትሉ? ዳይመንድ ወጥቶ ሲሄድ ዳኒ ኪንጎን እንግዲህ ያለው እንዳልነበረ አድርጎታል ማለት ነው። ቤዛና ኪንጎ አሁን ለማምለጥም እየሞከሩ ይገኛሉ ማለት ነው። ዳኒ እንዴት እንደዚህ ታደርጋለህ? እቴ ላይ እንዴት እጅን ታነሳለ እያለ ይገኛል። እኔ እኮ ለእናንተ አስቤ ነው እንጂ ለኔ አስቤ አይደለም እያለ ኪንጎ ሲናገር ለኔ እንዳታስብ አታስብ ለራስህ አስብ ብሎ እዛ አረጋግጦት እንግዲህ ለማምለጥ እየሮጡ ይገኛሉ ማለት ነው። ፍቅር እነ ሊሊ ቤት ቁጭ ብላ ሳለ ሩታ ትደርስባታለች ማለት ነው። ሩታ ደርሳባት ቆይ አንቺ ሁሉንም ነገር እንትን እያደረግሽ እንዴት ነው ቆይ እዚህ ጋር መተሽ ቁጭ ያልሽው እያለቻት ትገኛለች። ከዛ ፍቅርም ተነስታ ሩታዬ እንኳን ደህና መጣሽ ብላ ስትላት አንቺ አስመሳይ እዚህ ጋር ለምንድን ነው የመተሽ ቁጭ ያልሽው? ሁሉንም ነገር ልታበላሽ ነው እንዴ የመጣሽው? እኔ የመጣሁት ካንቺ ጋር ወሬ ለማብዛት ሳይሆን ፍቅር አደይን ለመጠየቅ ነው የመጣሁት እያለች ትገኛለች ማለት ነው።
መለስ ብላ አደይ ሩታዬ እንኳን ደህና መጣሽ ምን ሆነሽ ነው ብላ ስትላት ሩታ መለስ ብላ አደይ እኔ እኮ ከማንም በላይ ነበር የማምንሽ ግን ያልሆነ ነገር ነው ያደረግሽው ብላ ስትላት ፍቅር በጣም ደስ አላት ማለት ነው። እንግዲህ ፍቅር ዴብና አደይ የሚጣሉ መስሏት ነበር። ያው አልተሳካልሽም። መለስ ብላ ፍቅርም አደይ እዚህ ጋር ሁሉንም ነገር ስንት ነገር ነው እዚህ ያየሁትኝ እያለች ትገኛለች። ፍቅር ብላ ስትል እንዴ ዋሻው እንዴ ትላታለች። መለስ ብላ ሩታም ደግሞ በቃሽ አደይ ያንቺ ውሸት ሁሉንም ነገር አጋለች። ከዚህም በኋላ ግን ወንድም ያጠገብ ድርሽ እንዳትይ ስትላት አደይ እባክሽን ሩታ እንደዚህ ማድረግ አትችይም፣ ነገር ግን ያሰብኩት ነገር ምንም ነገር የለም ትላለች። ፍቅርም መለስ ብላ አደይ ግን እንደዚህ ታደርጊያለሽ እንዴ ብላ ስትል አደይ መለስ ብላ ፍቅርን በጥፊ ያለቻት። ያላ ፍቅርን እንደው የኔን እጅ ሁሉ ይዘሽ በጥፊ ብትያት ደስ ይለኝ ነበር አደይ ውጪ ያለቻት ነው። እንግዲህ ውጪ ብላት አስወጥታታለች ከቤቷ። እሰይ እንኳን ወጣሽ። እንግዲህ ሊዱ በዶክተሩ እየተጠቀመች ትገኛለች ማለት ነው። ዶክተሩ እንግዲህ በጣም በቀድሞ ነገር ስላፈረ ሊዱ በጣም እያስቸገረችው ትገኛለች ማለት ነው። እኛ ምንም ያደረግነው ነገር የለም አጋጣሚ ነው እያለ ይገኛል። እሱም በእርግጥ አጥፍቷል። አይኑ ውስጥ ምንም ነገር ሳይገባ አይኔን ነይና አፎ በይ ብሎ ሊዱ እንድትመጣ አድርጓል ማለት ነው። እንግዲህ ዶክተር ትልቅ ጥፋት አጥፍተሃል፣ ማፍቀር ከፈለክ ደግሞ በግልክ ራሷን መጠየቅ ነበረበት፣ ነገር ግን አንተ ብዙ ጥፋት አጥፍተሃል ማለት ነው። እንደዚህ የሚፋቀሩትን ልጆቹን ለማበጣበጥ የተነሳችሁ ሁላችሁም ግን ትክክል አይደላችሁም ማለት ነው። ሊዱ ለወንድም አስመስላ ዶክተሩን ወደ ራሷ ለመሳብ እየፈለገች ትገኛለች ማለት ነው። ዶክተሩን መለስ ብላ ሊዱ በቃ እኔ ለማሰቃየት ከሆንሽ ደግሞ የፈለግሽው ነገር አደርግልሻለሁ፣ ይህንን ነገር ለማንም መናገር አይጠበቅብሽም ይላል ዶክተር። በእርግጥ ምንም እኮ አላደረክም፣ ይሄ እኮ የሚያሳፍርም ነገር አይደለም፣ አይንክ ላይ ያለውን ቆሻሻ አወጣችልክ እንጂ ሌላ ምንም ያደረገችው ነገርም የለም። ላጉርስ ወይ ብላ ስትለው በፍጹም እንዳታጎርሽኝ ይላታል። ነገር ግን እሷ አሻፈረኝ ብላ እያጎረሰችው ትገኛለች። ማሚ እንግዲህ ማዘሯ እንግዲህ እነ ማሚ የፍቅር እናት ቤት ትመጣለች። አሹም በደስታ እንኳን ደህና መጡ እያለ ይቀበላታል ማለት ነው። እንግዲህ ዛሬ በትልቅ እንግዳ ቤታችን መጥቷል እያለም አሹም በጣም ተደስቷል። ያንተ ደስታ እንግዲህ ሁሌ ደስታ ነው። እንግዲህ ሮማን እንደዚህ ብታስደስትክ ጥሩ ነበረ። አንተም በሮማን እየተከፋክ ትገኛለህ። አለምዬ አለች እንዴ ብላ ስትል ቀጥ ብሎ ሄዱና እዚህ ጋር ሳሎን ቁጭ ብላለች። ይግቡልኝ ማዘር እያለ ይገኛል። እሱም እሺ ለማዘርም ወደ ቤት ትገባለች። እንግዲህ አሹ ትክስ ብሎ ማልቀሱን ጀምሯል ማለት ነው። እንግዲህ አሹ ያንተ መልቀስ መቼ እንደሚያበቃ ማናቅም። አሹ ማዘሯ ስትመርቅ እናቱ ትዛለችው ማለት ነው። እናቴ አንቺ እኮ እኔ እኮ ባንቺ ምርቃት ነው እዚህ ድረስ የደረስኩትኝ እያለ አሹ ወደ ሰማይ እያየ ማልቀስ ይጀምራል። እንግዲህ አሹም እናትክን ለማየት ያብቃ ከንላለን። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁትም በላይ ግቡ። መልካምነት ለራስ ነው። እንግዲህ ኩኩሻ አንተ ምን ሆነክ ነው እስካሁን ድረስ የጠፋከው? እኛ እኮ በጣም ተጨንቀናል ብላ ስትል አቃለኝ። አንቺ እኮ በእኔ የተነሳ አፕታይትሽ ተዘግቷል ብሎ ሲላት ያንተ አፕታይት ይዘጋል፣ የኔ ለምን ይዘጋል? ላንተ ብለን ነው እንጂ እኛ የተጨናነቅ ነው ለኛ ብለን አይደለም እያለችም ኩኩሻም በኪንጎ በዳይመንድ እየተናደደች ትገኛለች። ቆይ አንተ ዳይመንድ የት ነው ያለው? የት ነው ያደረከው ኪንጎ ዳይመንድን እያለች ትገኛለች። ኩኩሻም በፊኗ
ኪንጎን እየጠየቀችው ትገኛለች ማለት ነው። ከዛ እሱም እዛው ቁጭ አድርጌው ነው የመጣሁት እነሱን እንዲጠብቅ ይላቸዋል። ከዛ ኮኮሻም እንዴ የራስክን ለራስክ ብቻ ነው እንዴ የምታስበው? ለምንድነው ልጁን ጥለክ የመጣከው? እያለችም ኮኮሻ በጣም ተናዳለች ማለት ነው። በዚሁም ደግሞ ቅምጥልም ተናዳለች ማለት ነው። ወሬህን ትተህ ልጅ ያለበትን አሳየን እያሉ እነሱም በጣም ተናዷል ማለት ነው። በቃ እሱ ያለው እዛ ነው፣ ኑና ወይም ሂዱና ልጁን አግኙት እያለ ይገኛል። ልጁ ግን ያው እነ ቤዛ ቀጥቅጦት ጥሎት ይሄዳሉ ማለት ነው። እንግዲህ ከዛ ነው እንሄድ እያሉ ተነስቶ ይሄዳሉ። በጣም ተናዷል ማለት ነው። ማዘርዬ ድሮ ያሳለፍነው ነገር ትዝ ይላችኋል እንዴ? ዛሬ ደግሞ እዚህ ጋር ደረስን። የዛሬ የድሮ ጓደኝነታችን እንዴት ታይዋለሽ? እያሉ ማዘር ለፍቅር እናት ይጠይቃሉ። የፍቅር እናትም ትክስ ባለ እውነትሽን ነው እያለችም ትገኛለች። እናት ታዲያ ምን ሆነሽ ነው? ዛሬ ፊትሽም ልክ አይደለም። ስጠይቅሽ ስለ ልጆቹም ስጠይቅሽ ልክ አይደለሽም